አሁን እናንተ ዝክር የምትሉት ሚካኤል ገብርኤል አይበሉት ዝክሩን እንደዚህ ብላችሁ እኮ ነው የምትለፉት ብለው የሚያነሱ ነገሮች አሉ። ሲጀመር እንዲበላው ብለን ነው እንደኛ የምናቀርበው? ዝክር እኮ መላእክቱ ቅዱሳን ይበሉታል ብለን ነው ወይ? እንደዛ ከታሰበ ደግሞ በኦሪት መስዋዕት ይቀርብ ነበር አይደል? እግዚአብሔር ይበላዋል ብለን ነው እንዴ? አይደለም። ሲጀመር መስዋዕት፣ ዝክር፣ መታሰቢያ ነገሮች ሲቀርቡ ያ አካል ወይም ያ ረቂቁ አካል ይበላዋል በሚል አይደለም። ከስሙ ስንነሳ ዝክር መታሰቢያ ማለት ነው። ዝክር ሰላም ለዝክረ ስምኪ ቢል የስም አጠራርሽ አይደል? ለስምሽ ምስክርነት ማለት ነው። ዝክር ማለት ምስክርነት፣ ዝክር ማለት መታሰቢያ ማለት ነው። ጻድቃን ቅዱሳን ወይም መላእክት በተለይ ደግሞ በስማቸው የምናከናውነው ዝክር ነዲያን ብናበላ ዝክር ዘክረን ወዳጆቻችንን በስማቸው ጸበል ጻድቅ ስናጠጣ በዛ በተዘጋጀው ነገር ላይ የነዚህ መላእክት ረድኤት በረከታቸው ያድራል ብለን አምነን ነው። በረድኤት ይገለጣሉ፣ ደግሞም በትክክል ይገለጣሉ። መጽሐፍ ቅዱስ እናርገው መሰለኝ መሳፍንት 13 ላይ በትክክል ስለ ዝክር ተነስቷል ቃል በቃል። እንደምታውቂው ማኑሄና አንትኩት የሶምሶን እናትና አባት የብስራቱን ነገር ሰምተው ነበር እና መልአኩ ልጅ እንደምትወልድና ሚስቱ እንትኩት እና በወለደችውም ጊዜ ልታረክ ስለሚገባቸው ነገሮች በምላጭ በፀጉሩ ላይ እንዳያርፍበት የወይን ጠጅ እንዳይጠጣ እግዚአብሔር አምላክ የቀባው ናዝራዊ እንደሆነ ትንቢት ተናግሯል። እና መልአኩ ከተናገረ በኋላ ምን ይላል ማኑሄ ሲናገር፣ ማኑሄም የእግዚአብሔርን መልአክ ነገር በደረሰ ጊዜ እንድናከብርህ፣ የበፊቱ መጽሐፍ ቅዱስ ላይ እንደው መታሰቢያ እንድናደርግ ይሏል። ጭራሽ እንድናከብርህ ስምህ ማን ነው አሉ። ለምን ስሙን ይጠይቋል? ቃል በቃል እንድናከብርህ ነው የሚለው። አይ ስራውን የሰራ እግዚአብሔር ነው መልአኩ ምን አገባው ብሎ አላለፈም። ቀጠለና እንደውም ጭራሽ ስለምን ይሄን ትጠይቀኛለህ ያለው መልአኩ። ምንድን ያለው ማኑሄም እና እንደውም ስሙን ከጠይቀው በኋላ ስለምን ስሜን ትጠይቃለህ ስሜ ድንቅ ነው ያለው። ማኑሄ ብስራቱን ቃል ከሰማ በኋላ ታዲያ ከመልአኩ ንግግር በጣም ስለተደሰተ ምን አለው ይላል እዚህ መጽሐፈ መሳፍንት ምዕራፍ 13 ከቁጥር 15 ላይ እንዲህ ይላል። ምን ይላል መሰለሽ? ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እስክናዘጋጅልህ ድረስ እባክህ ቆያለሁ ይላል። የመሰለው መልአክ መሆኑን አላወቀም። አንድ ነቢይ ወይ አንድ የእግዚአብሔር ሰው ብሎ ነው እንጂ ያሰበው መልአክነቱን አላወቀም። ምን አለ የእግዚአብሔር መልአክ? የእግዚአብሔር መልአክ ማኑኤል አንተ ግድ ብትለይ መብልህን አልበላም፣ የሚቃጠሉን መስዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርባለሁ። ማኑኤልም የእግዚአብሔር መልአክ መሆኑን አላወቀም ነበር። ይሄን ይወስዱና ምን ይሉሻል? ይኸው እዚህ ጋር እኮ ያንተን መስዋዕት አልቀበልም ለእግዚአብሔር አቅርብ ነው ያለው እንጂ ለኔ አቅርብ አላለም ብለው እንደ ኤቪደንስ ለማቅረብ ይሞክሩ አሉ። ይኸው ዝቅ ብለው ደግሞ እንዲህ ይላል እዛው ላይ ቁጥር 17 ላይ ማኑኤልም የእግዚአብሔር መልአክ ነገር በደረሰ ጊዜ እንድናከብር ስም ማን ነው አለው። ደግሞ ጠየቀው። የእግዚአብሔር መልአክ ስሜ ድንቅ ነውና ለምን ትጠይቀኛለህ አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው ይልና አይ መልአኩ አይመለከተውም ደግሞ እንዳንል መልአኩም ታምራትን አደረገ። ማኑሄና ሚስቱም ይመለከቱ ነበር። አሁን እዚህ ጋር መስዋዕት የቀረበው ለእግዚአብሔር ነው። አዎ መስዋዕት የሚቀርበው ለእግዚአብሔር ነው። ግን ማን ነበረ እዛ መሃል ለታምራት? መልአኩ ነበረ ነው የሚለው ለታምራት። ስለዚህ በደንብ አስተውይ እዚህ ጋር የዝክር መታሰቢያ በዛ ዘመን ነበር ማለት ነው። ስሙ የጠየቀው በማን ስም ላድርገው ነው እያለ ያለው። ባያስፈልግ ይሄ ልምምድ ባይኖር እንዲህ አትበል ዝክር የሚባል ነገር አያስፈልግም አላለው። መልአኩ ያለው ስሜ ድንቅ ነው ለእግዚአብሔር አቅርባል። እውነቱ ትህትና ነው እና መልአኩ ነው ለኔ አቅርብ እንዲለው ነው እንዲጠይቀው። ይሄን በደንብ መረዳት ያስፈልጋል። ጌታ እኮ ማቴዎስ 40 ላይ እኮ አለ እኮ ስለ ዝክር እኮ ጨርሶታል። አንድ ጥቅስ ላይ ማቴዎስ 10:40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበል ይልና ነብይን በነብይ ስም የሚቀበል የነብይን ዋጋ ያገኛል፣ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል ይልና ከነዚህ ከታናናሾቹ መካከል በአንዱ ስም ቀዝቃዛ ውሃ ላደረገ መታሰቢያው አይዘነጋበትም ነው ያለው። ዋጋው አይዘነጋበትም። ከነዚህ ከሐዋርያት መካከል በአንዱ ስም ቀዝቃዛ ውሃ ላደረገ ነው ያለው። በጴጥሮስ ስም እኔ ቁጭ ቀዝቃዛ ውሃ አድርጌ እንጀራና መብል አድርጌ ነዲያን ባበላ በዛ ላይ እግዚአብሔር አምላክ የቅዱስ ጴጥሮስን በረከት ያሳድርብኛል። እራሱ ባለቤቱ እኮ ነው ስለ ዝክር ያስተማረው። አይ ዝክር ማድረጉ የኔ ስራ ይሸፍናል አላለም። ይሄን በደንብ ሁለተኛ ጸበል ቦታዎችን በዚሁ ይነሳሉ። አሁን እናንተ ጸበል ቦታ ለቅዱስ ገብርኤል ትላላችሁ፣ ቅዱስ ገብርኤል ጸበሉን ባረከው ትላላችሁ። ይሄ እኮ መጽሐፍ ቅዱስ ላይ የተጻፈ ቃል እኮ ነው። ራሱ ክርስቶስ በነበረበት ሰዓት ወንጌል ላይ ተጽፏል። መላእክት መጥተው ባህሩን ወይም ያንን ወንዝ ሲያማቱት በረከት እንደሚሰጥ እንደምታውቂው መጻጉዕ በሽተኛው ጌታ ወደ ታመመበት ሰው ወደዛ ሰው ሲመጣ ምንድነው ያለው? ልትድን ትወዳለህ ሲለው ቀድሞ ወደ ውሃው የደረሰ ሰው ነው ወደ ውሃው የሚድና ማን ይወስደኛል ነው ያለው። ሰው የለኝም ነው ያለው። ምን ይላል ግን ቁጥር 4 ላይ የሚደንቀኝ አንዳንድ ጊዜ ጌታ መልአክ ይላል ወደዛ መጠመቂያው ስፍራ
ወደ መጠመቂያይቱ ወርዶ ውሃውን ያናውጸው ነበር። እንግዲህ አለ ከውሃው መናወጥ በኋላ በመጀመሪያ የገባው ከማናቸውም ደዌ ጤናማ ይሆን ነበራል። መልአኩ ሲያናውጠው ነው ድነቱ የሚፈጸመው። ዛሬም መልአክ ማናወጥ የተባለው በረከታቸው፣ ረድኤታቸው፣ ምልጃቸው፣ ጸሎታቸው ቃል ኪዳናቸው ነው። ስለዚህ መላእክት ዝክር የምናደርገው ከዚህ መነሻነት ነው። በአጠቃላይ